ትንሽ ተከላክላለች ራማ ያው የሱ ውሽማ ተላላኪ ናት በጥና ያለችው እሷ ከጠራችሁ እሷ ናት የጠራችሁ አውረድ ብላ ጠራችሁ አይሻ እንደዚህ ያለች ነው ጦሲላው ለምን አይሻ የወድኛዬ ነው ብላለች ብላ እሷ ናት የጠራችሁ አውረድ ብላ በጣም ባለጌ ናት እዚህ መታኮ ስትለፋደር ቆይታ ቁርአን ተቀራለች እንግዲህ ወይ ነገር ይችላል ቁርአን የምትቀራው እኔ እኮ ግርም ምን እንዴት አይነት ባለጌ ናት ያለው ደግሞ ባልየው መጥቶ ሚስቴ ማንንም አትነካም ከማንም ወንድ ጋር ትዘላዘልም ሲል የዛኔ እኔ ሚስቴ ስታወራ ነበር ራህባ ሲል ምን ስልቀረባት ነው ሸፍድ ያለች እናቴ ሸፍድ ያለሽ ባለጌ ተሸፋኝ ባለጌ እንደመር አያወሩም ልንገርሽ ሴቶቹን ይሰሩትን ስራ እየረበሽ አያወሩም ለምን ካወሩ አርጓቸው አውጥቷቸዋል ስለሚሏቸው ማለት ነው እኔ ብቻ ነኝ አሁን ባቁ እንደዚህ ያደርጋል ያው እቺ ተናገርኩት እንደዚህ ያደርገኛል ብዬም ለሌላ ሰው ማወራው የሚረብሻል ብዬ እኔ ነኝ ሌሎቹ አያወሩም ወይ ጣጣ ልጅቷማ ታስታውቃለች ከሰውየው ጋር ግንኙነት ስለባያቴ ሻፈደች ቁርአን ተቀራለች ዝም ብላ ነው ውሸታም ናት ውሸታም ሽንፋኒ ዘበምግብ አልኩሽ በምግብ ይብላ እኛ ይባላል ሳይመለከት ምን ሲጀመር ስለመቃዱ አላወራው ግን እሱ ጤናት እኔ ለብቻ እየሰራ ስለምትጠቃቀስ እኔ አላልኩትም እንዴ እሷ አንሻ ትውት ስታረጋት ራሷ በቃ በምግብ ለየች እሱ ጋር ነው የምትጠቀመው እኛ ጋር መብላቷ ተወሽ ይጀምራል እሱ ጋር ነው የምትጠቀመው ምግብ አብራ ከሱ ጋር ነው የምትበላው እሱ ጋር ነው የምትጠቀመው ቆርቆሮሱም የሆነ ነገር ሲያመጣ ራማተሽ በሩ ላይ ከተኛ በሩ ላይ አስቀምጦ ይሄዳል ከፈል ላይ ሲጀመር ተኛ ተለየች እኛ ሰዎች ወተን ሄደን በቆሎ አልተሰንቆልተን ምናምን ብንጠራት ዘበንግ ያለች አልበላም ብላ አው አልበላም ማለት መጨረሻ ላይ ካለተ እንዲታለሽ ታያት አለዛት እቺኛዋሽ ታያልኳት እንደው ምን አንቺ ዛሬ እቺ ቢፈርዶባት ዝም በይ አትነጋገሪ ያልኳት አንቺ ከፈለ ለየሽው ነገር ልታወጣው ውጪ ነው እንደምን ብለሽ ነው አንሻ ናት ያልሽው ስትላ እኔ ነገር ልታወጣው ይሄ ይመጣል ብዬ መቻት አንሻ ዝም በይ እንኪን ምግብ ስለማብላቱን ስለተውሽው ነው የሰደበሽ ይያል እቺኛይቷን እኮ በፊት ሙሉ ዳርጓታል አስተሳድኩ ብሎ ያዘቀነገኛል ጋዙ ሊያቃጥል ነበር እናችን ባለጡ ሲለዋል ውጡ ከቤት አላቸው እሱ ውጡ ከቤት ብሎ ዝውር ብሎ ወሻው ማንተናቸው ተረቃችሁት ኤቦች አለልሽ እሱ እንትኑ ጋዙ ሊያቃጥለው ነበር ቤቱን ሊለኩስ ነበር አው ጋዙ ሊለኩስ እነሱ ሄድ ያቀፍ አረጋቸዋል ወራህማ ሄድ ያቀፍ ተታረገው ታዋሩ ይገርምሻል አይገርም ፖሊሶች አንቺ ታዲያ የት አገኙሽ ፖሊሶች አንቺ የት አገኙሽ እኔ ደምጥቻቸው ላይ እሱ ከቤት ሲወጣ እኔ ወደ እሱ ሄድ ፖሊሶችን የፖሊሶችን ከኋላ መለቀናቸው ያዙት ይሄን ታራሚ ያዙት እያልኩ እሱ ሲሮጥ እኔ ስሮጥ በገባበት ጠፋኝ እንደዛ ደምሽን እያፈሰሽ አው ደምን እንደዛ ያንከተስኩ ተከታትየዋለሁ በሳይክል እየሮጠ እኔ ያዙት እያልኩ ለትንሽ ነው ያመለጠው ከዛ ያዙሽና ኪቤ ወሰዱሽ አንቺን እኔ በእግሬ እየሮጥኩ እነሱ ከኋላ እየሮጡ ነው ያን ያዘርበት ብለው ነው አላገኙትም ከዛ ይዘው ይሄዱ ሐኪም ቤት አሳክመውሽ ወደ እስር ቤት ወሰዱሽ አሳክመው ቤት ነው የመጡ ቤቱ በሙሉ በካሜራ ተቀርጿል ውስጡ የሱ ልብሱ ሽቶ ሶስቱ ሽቶ ይዘው ሄደዋል አሻፍል ካቢቶ የሱን አንስተው ይዘው ሄደዋል እቤት ገብተው ደም አልቀረም በካሜራ ቤቱ ተቀርጿል አው ደም በደም ተውሎ ነበር አሉ ደም ብቻ ነበር አሉ ቤቱ አው ቤቱ ደም ብቻ ነበር እነሱ ሲገቡ ደሙን አገኙ ቀረጹ ደሙን ሁላ የሱንም ልብስ ቀረጹ በፌስታል ይያ ነው ራህማን ደግሞ ደሙን ጣቢ ብሎ ነግሯን ነበረ አው ሲዞ ነበር ሰዋሩ ሰምቻለሁ እንደመጣል ብሏታል እያሉ ነበር እና ታዲያ ያ ሁሉ ነገር ስትውኝ አንቺ እንዴት እነሱ ራሱ ዞር ብሎ አለ ማየታቸው እቺኛ አንሻ ስትከላከል ነበር እቺኛ ግን ዝም ብላ ቆማ ስታይ ነበር አንሻንማ ያው መጀመሪያ ስለተደባት ገብቶሻል ስልኳን መንጭቋት ይሄድ ይዛ ነው እንደገና የለቀቀላት ስልክ የትልደውይ ነው አለ ስልኳን እንቃረብ ያንቺ ስልክ አሁን እሱ እንደወሰደው ነው
ወስዷል። ስልኩንማ ይዞ ሄዷል። እንግዲህ እንኳን እግዚአብሔር ያተረፈሽ፣ ፈጣሪ እንኳን ለሀገርሽ አበቃሽ። ቤተሰቦችሽ፣ ወንድምሽ፣ እህቶችሽ በጣም ተጨንቀው ነበረ። እዚህ ያሉት ደግሞ እንዳለ አንቺ ጋር ያሉት የስደት እህቶችሽ እና አዚዛ እና ሙዬ አንቺን በመፈለግ ኢምባሲ በመንገር እኛም ራሳችን በማፋለግ በጣም ተቸግረን ነበረ። በስተመጨረሻ እስር ቤት እንደገባሽ ስናቅ ተረጋግተናል። ከዛ በኋላ ግን ራህማ የምትባለውን ኦልሬዲ ጠቁመናል፣ ሰተናል፣ ያለውን ነገር ሰተናል። እኛም ስልኳን ሁሉ ነገር ሰተናል። ግን ፎቶዋን ብቻ ስላላገኘን መስጠት አልቻልንም። ፎቶዋ የለም ማለት ለሌት ይሸፈናል። ፎቶዋ አላገኘን። ደግሞ የገባችው ቤት ይገርምሻል። አዲስ ገብታ ነው አሁን ስለሱ የምትከራከረው። ኦኬ አልኖረችም እናንተ ጋር? እኛ ደግሞ ከሚስት አናት ላይ የምንወርደው አንቺ ስትገኝ ነው ብለን ነበር። እግዚአብሔር ይመስገን አንቺ ተገኘሽ። ዋናው ነገር አንቺ ሰላም መሆንሽ፣ በሰላም ሀገር መግባትሽ ነው። እንግዲህ እዚህ ያሉ እየተከታተሉሽ ነው ስለ አንቺ ሲጨነቁ የነበሩት። አመስግኝና እንዘጋለን ማለት ነው። በጣም አመሰግናለሁ። እኔ ስለተባበራችሁኝ ሁላችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ። እኔ ማንም ሰው ስለሌለኝ እናንተ በሰዓቱ ከጎኔ ቆማችሁ እንደዚህ ስላደረጋችሁልኝ በጣም አመሰግናለሁ። አይዞሽ፣ ደግሞ ራስሽን ጠብቂ። ሲቀጥል ደግሞ ታከሚ። እንደገና ደግሞ ሁሉ ጊዜ ቢሆን ገባሽ ፈጣሪ ካንቺ ጋር ነው። ጸሎት አርጊ። ከዚህ ነገር ያተረፈሽ። እሺ ማሬ፣ አይዞሽ የኔ ቆንጆ። እሺ ቤተሰቦች ተላበይልኝ። እሺ ማሬ። እሺ ቲክቶክ ስከፍቺ ደግሞ ትመጫለሽ። እሺ እሺ የኔ ቆንጆ። እሺ ማሬ። እሺ እሺ ማሬ። ደጋግመሽ ጠየቅሻት የምትይው ለምን እንደሆነ ታውቂያለሽ? አዎ ራህማ ውሽማ እንደሆነች አውቀን ነበር እኛ። ራህማ ውሽማ ናት ስንል ባልየው መጥቶ አይ ውሽማ አይደለችም እኔ ሚስቴን አውቃለሁ ከሚስቴ አናት ውረዱ አለ። እኛ ደግሞ አይ ራህማ ውሽማ ብትሆን ነው የሁሉ ነገር የተፈጠረው፣ እንዴት እሷ ውጪ ይላታል ብለን ስንል እንዴ ባለ ትዳር ናት አለ። ይኸው አንድ ውሽማ ያልሆነ ሰው ለአንድ ሰው ቁጭ አድርጎ አይቀልምም። ስለዚህ እቺ ልጅ ስትደበደብ እንደዛ አጣናው ሁሉ ሲቆራረጥ ራሷ ሁሉ እንደዛ ሲፈነካከት ዝም ያለችበት ምክንያት አላት። ምክንያቱም ራህማ ውሽማ ስለሆነች ነው። አሁን የአባልየው ቢመጣ ጥሩ ነበር። ማሜ ነው ማሞ ነው ስሙ ማን ነበር? ማሞ ነው ማሞ። እሱ ቢመጣ ጥሩ ነበረ። አስረግጬ ነግረው ነበረ ሚስቱ ውሽማ እንደሆነች። ስሙ ማን ነበረ? ማሞ ነው ስሙ። አሁን ቢመጣ ደስ ይለኝ ነበር። አዎ ምክንያቱም እኛ ያለ እንትን አናወራም፣ ያለ ኤቪደንስ አናወራም። እሱም ብሏል ሰውየው እኔ አንቺ ስለምወድሽ ስለማከብርሽ ውጭ ከቤት አላት። ይችኛይቱ ግን ባጣና ቀጥቅጦ ራሷን ሁሉ ፈንክቶ ጥርሷን ሸራርፎ ሰደዳት። ይኸው ለሀገሯ በቃት። ይሄ ማይረባ ሌባ ማለት ነው። ስለዚህ አሁን አንተ ደግሞ ሚስትህን ወይ ታደግ ወይ ከዛ ቤት አስወጣ። ያለበለዚያ ሚስትህ አሁንም ውሽማ ናት። ለአዚዛ ትደውልለት ጋይስ፣ አዚዛ ትደውልለትና ሚስቱ ውሽማ እንደሆነች ትገረው። ምንም ማድረግ አይቻልም። እኛ እንደብቀም ምን እናርግ? ካላስ ሚስቱ የዛ ሰውዬ ውሽማ እንደሆነች ትገረው። ለአዚዛ ንገሯት። እሺ ጋይስ፣ ምክንያቱም እኛ ከእውነት ጎን ቁመናል፣ ከህግ ጎን ቁመናል። ልጅቷን አግኝተናል። ያቺ ግን ውሽማ እንደሆነች በስነ ስርዓት ተናግረናል። መሲ ብርጅስቶንም ብላለች። እኔ ሌላ ነገር ታወራላችሁ ወይ ስትላት እሱ ወድሻለሁ ይለኛል፣ እኔ ግን ምንም የለኝም አለች። ሰርታ ታበላለች፣ እሷ ሰርታ ትመግባለች ለሰውየው፣ ብዙ ነገር ታረጋለች። ይቺ ውሽማ ብትሆን ነው። አዎ ማሬ ሶፊ አየሽ፣ ቢመጣ ባልየውን አስረግጬ ነበር ምነግረው። ሚስቴ ውሽማ አይደለችም አልከ፣ ግን ውሽማ እንደሆነች በደንብ ስማ ነበር ብለው። ይኸው ወንዶች አያውቁም፣ የትም ነው የሚውሉት። ስለዚህ እችኛይቱ ደግሞ ለዚህኛው ሰርታ ታበላለች፣ ትቀልባለች። ምክንያቱም በባሏ ላይ ማለት ነው ችት ታረጋለች። ልጅቷ እንኳን ሰላም ይገባች። ለተጨነቃችሁ ለተጠበባችሁ እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ። በጣም ሶፊያ ይሽ ወራዳነቷን ባለጌነቷን ይቺ ልጅ ተደብድባ በሞትና በማከል ሁና እባክሽ አፈላልጊን ብለን ስንላት ሰምታችኋል። የሰጠችውን መልስ ባለጌ ናት። በጣም ነው ብታሳፍረው። ምክንያቱም ውሽማዋ ስለሆነ። ያቺኛይቱ ልጅ ግን ምንም አይነት ግንኙነት ስለሌላት መጣ ሁሉን ነገር ተናገረች።
ያለውን ነገር ተናገረች። የሚያስፈልጋችሁን ሁሉ እኔ ያለው ከጎናችሁ፣ እኔ ምንም ችግር የለብኝም ጓደኛዬ ናት አለች። ነገሩን ያመጣችሁ ወይዘሮ ራህማ፣ ምክንያቱም ከዚህኛው ጋር ውሽምነት ስላላት አዚዛ ለባልየው ትደውልና ትገራው ይረዳ። እሱስ ለምን በበረሃ እየተንከራተተ ሚስታለኝ ብሎ ውሽማ ይዞ አገር ገባች። ጋይስ አገር ገባች። እናመሰግናለን። አብራችሁ ለረዳችሁ በጣም እናመሰግናለን። ልጅቷ አገር ገባች። እሺ ሳሪዬ እናመሰግናለን። ሁላችሁንም እናመሰግናለን። መልካም ይሁንልን። ሰላም ይገባ ስራሽን እሺ አዎ አዚዛ አምቡዬ፣ ኧረ በስመ አብ ተይ ነጁ። የተፈጠረ ነገር አንቺ ወልደሽ ተኝተሽ ስንት ነገር መሰለሽ ስንት ነገር። ደብዳቤው አሁን ኤው ጋይስ ፖሊስ እቤት ገብቶ እንዳለ ደሙን በሙሉ ፎቶ አንስቷል፣ ልብሱን ወስዷል፣ ሽቶቹ ወስዷል። የሰውየውን በግማሹ የመን ነው ይላሉ፣ ግማሹ እዛው ነው ይላሉ። ነገር ግን ፖሊስ ስቲል እየፈለገ ነው። ምክንያቱም ወንጀለኛ ነው። ልጅቷን እኮ በሽመል እኮ ነው ጎራርዶ ይጣላት አናቷን። እንደዚህ ሌቦች የተረገሙ በጣም ነው የሚዘገነው ነው ታሪው። የምር እኔ እኮ እየሰማሁ ቢስሚላ ጫካ ነበር የሚኖረው ከዚህ በፊት ወይ ጉድ! አየሽ ሚስቱን አስቀምጦ። ፈጣሪ ከእንደዚህ አይነት ነገር ይጠብቀን ያ ረቢ። ባለቤቷ ግን ጎበዝ ናት፣ ጀግና ናት በጣም ማርያም። ምን እግዚአብሔር ስላላገኘ እኮ ነው እኮ እንደዛ ያበደው። አየሽ ክብሯን ስለጠበቀች እሷ ታበላዋለች፣ ታጠጣዋለች፣ ሻይ ታፈላለታለች፣ ምግብ ትሰጠዋለች፣ ሁሉ ነገር ታረግለታለች። ገባሽ? ስለዚህ እሷ ጋር ፒስ ነው። እነዚህኞቹ ደግሞ ጥብድ አድርጎ ያዘ። ይሄ ሌባ፣ የሰው ሌባ። ኧረ በሲማ ገብቷት እኮ ነው። ኧረ በስመ አብ ብቻ እንደው እግዚአብሔር ከእንደዚህ አይነት ነገር ይሰውረን። ለሌሎቻችሁ ትምህርት ይሆናችሁ። እዛ የምትኖሩ እንደዚህ በብዛት አሁን በጣም ብዙ ኢጃዛ ቤቶች እዛ ኑሯቸው በቃ እንትን ነው፣ ለየት ያለ ነው። ሌሎቻችሁም ተጠንቀቁ፣ ተማሩ ከዚች ልጅ። አንዳንዴ ህይወታችሁ እስኪጠፋ ድረስ ቆማችሁ አትጠብቁ። አዎ ጓደኛ ምረጡ። ኧረ ኤው ራህማ እኛ ሁሉን ነገር የራህማ ሰተናል ጋይስ። ችግሩ ፎቶዋን ነው ያጣነው። ፎቶዋን ነው እንጂ ያጣነው ሁሉን ነገር ሰተናል። ሁሉ ራህማ ውሽማ እንደሆነች አረጋሽ ትሙ ነጀው ወደ 7000 ሰው ነበረ። ሁሉም ራህማ ውሽማው ናት፣ ራህማ ውሽማ እማይል የለም አልኩሽ። ስታወራት ራሱ አንቺ ባሏ እኮ መቶ እዚህ ሚስቴ ምንም አታረግም ይላል፣ ለእሷ ይከራከራል። እሷ ግን ውሽማ ናት። አየሽ እች ወራዳ፣ የሰው ወራዳ ባለጌ፣ የሰው ባለጌ። እሱ ወጥፋ አስቀምጣ ነው እዚህ ከባሏ ጋር እንደገና እኔ ባለ ትዳር ነኝ ብትለው። ባልየው በጣም ነው የሚያሳዝነው። በጣም እሷ ካደች ምንም የለኝ ማለት ወይ ከተጋቡ ሁለቴ ብቻ ነው፣ 2 አመት ሆኗቸዋል። ሁለቴ ነው የተገናኙት አለች እኮ። ስሚ ሲጀመር ልንገርሽ 2 አመት በ2 አመት ውስጥ ሁለቴ ዳጁ ኢቭን እንኳን ልንገርሽ ስለ ልጅቷ እንኳን ዲቴል ነገር ስጭ ብንላት እምቢ አለች። በጣም ጨካኝ ናት። እኔ ስሚ ያለ መረጃ ያለ ማስረጃ ምን ያተልከው አይገኝም። ዳጁ ቮይስ አድርጎ ማለት ነው ደሙን ጠቢ፣ ራማ ደሙን ጠቢ አላት ጭራሽ። ወይ ጉድ! ባለጌ ነው ካለሽ ሳሪ፣ ይሄ ታሪክ በእሷ ላይም ነገ ይደገማል። እሱ ቢያመልጥም ቢጠፋም ነገ በሌላ ሰው ግን በሆነች ሰዎች እሷ ላይ የደረሰው ስቃይ ይደርሳል። ሴት ሆናችሁ ሴት ላይ መጨከን ከባድ ነው ወላሂ። ምንም ቢሆን አዚዛ በቃ ሲጀመር ጓደኛ ምረጡ ጋይስ፣ ጓደኛ ምረጡ። የሴት ጓደኛ ስትይዙ ምረጡ። በነገራችን ላይ ስደት ላይ ስለሆነ ያው የሚያስገድዱ ነገሮች አሉ። ኢጃዛ ቤት ስትይዙ እንደፈለጋችሁ አይሆንም። ቢሆንም ግን ቁጥብ ሁኑ። አላህ ይጠብቃችሁ። በተረፈ ወይ ጉድ! ራህማ እኮ ውሽምነቷ ተረጋገጠ። ማሪ የዛን ቀን ራህማ ውሽማ ናት ስንል አልነበረ? ራህማ ውሽማ መሆኗ ተረጋገጠ። የባልየው ቁጥር ካለሽ እባክሽ ንገሪው፣ ወይም እዚህ ይምጣና ንገረው። ሚስት አለኝ እያለ ከሚለፋ
ከወዲሁ እንቋጭለት። ምክንያቱም ያቺ ልጅ የተደበደበችው ልጅ ኢትዮጵያ ገብታ በስነ ስርዓት ግንኙነት እንዳላቸው ነገረችን። ማሬ እንኳን ደስ ያለሽ። ደግሞ ኢትዮጵያ ገብታለች ውዴ። እና ለማሜ ለሚባል ሰው ንገሪው። ራህማ የዛ ሰውዬ ውሽማ ናት በይው። እሺ ውዴ። ሚስቱም ተወቅ ለሚስቱም ንገሯት። خلاص የሰው ህይወት ለምን ይበጠበጣል? እብዶች አበጥሽ ወይ ፋሪ ፈጣሪ ወይ እውነትሽን ነው። ይውጣ ሀቁ ምስኪን እሱ እዛ ሚስታለን ብሎ ስራ ይሰራል ወይ ደግሞ ከዚህ ይምጣል ነገር ጥሩ ነገር ናዚ ትነግረዋለች። እቢራጂ በአንክ ልንገርሽ ዳልቶኝ ያለሽ መልክ ላይ ነው ይችላል ምንም ላይኖርሽ ይችላል። በሐቅ በሐላል ያገባሽው ባልሽ የተሻለ ነው። ውሽማ ምናምን እኔ አይመስጠኝ። ወደዛ ወደዚህ መንጨበላለቅ እግር ፈቅሎ ወደዛ ወደዚህ ማለት ደስ አይለኝም። ምክንያቱም ሴት ልጅ መከበር አለባት፣ ክብሯን መጠበቅ አለባት። ዳልቶኝ ትችያለሽ፣ አብረሽ ታድጊያለሽ፣ ሰርተሽ ያልፍልሻል። ምንም ችግር የለም። ገንዘብ ይመጣል ይሄዳል፣ ሁሉንም ነገር ታገኘዋለሽ። ዋናው ነገር ምን እንደሆነ ታውቂያለሽ? መታመን ነው። ሴት ልጅ ካልታመነች በጣም ቆሻሻ ናት። ምክንያቱም ወንድ ልጅ አሁን እሱ እዚህ መጥቶ ነጁ አረጋሽ ሲሙት ከሙኒት ጋር መጋደል ላይ ቀራቸው። መጋደል ኧረ በመብርሃን እንዴ ምን አስበሽ ነው? በቃ አልኩሽ። እንዴት አንተ ይቃል ታምናታለህ ሁላ ብላ ሙኒት ነግረዋለች። እሷ ግን የውራን ሰቅላ ሌላ ወንድ ጋር ናት። ይቺ ባለጌ ለትዳሩ ታማኝ ከሆነ ሽንጡን ከተው ይከራከራል። እሷ ግን በሰራችሁ ስራ ታፍራለች። ሲጀምር ትዳር ሲሉ ሲባሉ እንደ ቃቃር የሚያዩት አንዳንዶቹ የምሬን ነው። እንዴ ሳሪ ኖርማል ነገር ጀስት በጣም ነው የተከራከረው። እሱ ይሄን ይሄን አምኖ ያን ቀን ሲከራከር ግን ወይ ሲያሳዝን ግን ማንኛውም ድንግል ተከራከረ ብታይ ሲገባ ስናስወርደው ሲገባ አልኩሽ። መሲ እንትን ስትለው ራሱ እንዴት እንደተናደደው ብታይ ያሳዝን አላ እሷ ግን ሌላ ውስጥ ናት። እንደው ወዲያ ተጠረጠርነው ነገር ነው የሆነው። አዎ ተረጋገጠ። ውሽማ ተባለ። ምግብ ሰርታ ታበላው ነበር፣ ውሃ ታጠጣ ነበር። ለሱ በቃ ሽርጉድ ትል ነበረ። አየሽ ባሏ እዛ በረሃ እየተንከራተተ ሚስቴ ብሎ እዚህ ተከራከረ። እባክሽ አዲዳ የነብስ ይሆንሻል ንገሪው፣ ፈጣሪ በሚያውቀው ነገር። ባለጌዎች ታደጉት ከፈጣሪ ታላችሁ በጣም ማርያም ካላህ የሷን የልጅቷን ህይወት እንዳገኙ ታደጉት ይበላሻል። ባለጌ